እግዚአብሔር ግን መልካም አምላክ ነው። በጣም በአጭር ጊዜ ውስጥ እዛ ውስጥ ብዙ እንድንናገራቸው የምንችሉትን ነገሮች ቢችሉ በዩቲዩብ ቻናሉ ላይ ስላለ ሁልጊዜ ይሄን አገልግሎት የጀመርንበትን ጊዜ ስለምናከብር እዛ ላይ ተግዳሮቶቻችንን ውጤቶቻችንን ሁሉ ስለምናካፍል እዛ ላይ ይገኛል። በጊዜው የተሰጠን መፍትሄ ይህንን ክሎት ያደረገውን ያበጠውን ነገር ለማውጣት ነርቮቿን ዳሜጅ ያደርጋል። ስለዚህ የመራመድ የመናገር ሌሎች ነገሮቿን ሁሉ አፌክት ሊያደርግ ይችላል። ስለዚህ ባለበት ቢተው ግን በህይወት መኖር ትችላለች። ድጋሚ ስትሮክ እንዳይዛት ፕሬሸሮቿን ሌላውን ነገሮቿን ሁሉ ስትረሷን ኮንትሮል እያደረገች ብትኖር ይሻላል የሚለውን ምርጫ ወሰድን። ለኛ ከባድ ነበር። ምክንያቱም ሙሉ ለሙሉ መዳን አልቻለችም። ምክንያቱም ያበጠው ነገር እዛ ነርቫ ላይ ተቀምጧል። ግን ማደጉ አይቀርም። ሲያድግ በኋላ ምን ውሳኔ ይሆናል ተባለ። በብዙ መንገድ ወሰንን። ግን ያለማቋረጥ ኤክሰርሳይዝ ማድረግ አለባት። ያለማቋረጥ ምግቧን ፕሬሸሮቿን ሁሉ መከታተል አለባት። እንዲህ እያለ ነው እንግዲህ 11 ዓመት የኖርነው እና የዛን ጊዜ ልክ ተስፋ በሚያስቆርጥ ሁኔታ ውስጥ እጇም እግሯም ከዚህ በኋላ አይንቀሳቀስም በተባልንበት ጊዜ አንድ ሬማ የሆነን ወይም እምነት የሆነን ነገር እግዚአብሔር በሷ ውስጥ አስቀመጠ። ሁሉ ጊዜ ትለኛለች እኔ እንዳልኩ ሁሉ አላስታውስም ትላለች። ግን ያው ብዙ ነገር እኔ ሪኮርድ ስለማድረግ ሪኮርድ አድርጌያታለሁና የዛን ጊዜ ተስፋ ቆርጠን በቃ ከዚህ በኋላ አገልግሎታችን አቆመ ስንል ምን አለች? አይ እንደውም ከዚህ በኋላ ያለው አገልግሎታችን ይበልጣል። ልናገለግል ስንሄድ እኔ ዊልቸር ላይ ተቀምጬ ስዘምር፣ ምክንያቱም ድምጼ ምንም አልሆነም። ስለዚህ ብዘምር በጣም ብዙ ሰዎች እንደውም የበለጠ በዚህ ነገር ይባረካሉ፣ እግዚአብሔር የብዙ ሰዎችን ልብ ይነካል ብላ በቃ ድምጼ ተርፏል፣ እግሬ የራሱ ጉዳይ የሚል ውሳኔ ስትወስድ እግዚአብሔር አስነሳት። እንደውም የቲቪ ፕሮግራማችን ሲጀመር ብዙ ተቀምጠን እናገለግላለን ብለን ነበር ያሰብነው። ካስታወሳችሁ ለረጅም ጊዜ ኤፒሶዶቻችን ቁጭ ብለን ቆማ ነበር የምታገለግለው። በኋላ ግን ያው ድካሞች እየመጡ የማይሆን ነገር ሲሆን ነው ሴታፓችን አስተውላችሁት ከሆነ ከአንድ 6 ዓመት በኋላ ተቀምጠን ማገልገል ጀመረ። እነዚህ ሁሉ ቻሌንጆች ሰዎች አያውቋቸው ነበር። ሌላው ትልቁ ችግር ምንድነው የሆነው? ለአገልግሎት ኮንፈረንስ ልናገለግል ሄደን ከ1 ሰዓት በላይ ስብከት ከተሰበከ ተመልሳ መነሳት አትችልም። ምክንያቱም በየ20 ደቂቃው በየ15 ደቂቃው መንቀሳቀስ አለበት ሰውነት እና ቶሎ ሽንቱ እንደመጣ ሰው ለኮንፈረንስም በሄድበት ሁሉ ትወጣለች። ሰዎች አንዳንዴ የጋበዙን ሰዎች የኪድኒ ችግር አለሽ ወይ ምናምን እያሉ ይጠይቃሉ። ግን አልነበረም፣ የግድ መንቀሳቀስ አለባት እና ረጅም መንገድ ስንነዳ፣ ረጅም ፍላይት ስንሄድ እነዚህ ሁሉ ቻሌንጆች ነበሩ። እግዚአብሔር ግን መልካም አምላክ ነው። ብዙ በእነዚህ ቻሌንጆች ውስጥ እንድንሆን አደረገን። ሌላው ለሌሎች ሰዎች ትምህርት እንዲሆን አንዳንድ ጊዜ ስትሄድ እግሯን ጎተት ታደርጋለች፣ እጇን ቢላታል እና የኛ ሰው ደግሞ ታውቃላችሁ የወፈረን ሰው ወፍራም ነህ፣ የቀጠነን ሰው ቀጭን ነህ ማለት ይደፍራል እና ምንድነው እግርሽን የሚያስጎትትሽ ይላል እንጂ አጠያይቁ ራሱ ይነካል፣ እንትንን ይነካል፣ ህሊናን ይነካል። እነዚህ ሁሉ ቻሌንጆች ነበሩ። ግን እግዚአብሔር ይመስገን በዚህ ሁሉ ነገር ውስጥ አለፈች። ግን ባለፉት 2 ዓመት ግን ነገሩ እየከፋ መጣ። 3 ዓመትም ማለት ይቻላል፣ 2 ዓመት ከግማሽ እና በግራ በኩል ያለው ነገር እንደ በፊቱ የምታደርግለትን እንቅስቃሴ ሁሉ የሚቀበል አልሆነም እና በቃ ትክክለኛ ምርመራ ማድረግ ፈለግን። በጣም በዚህ ውስጥ ስማቸውን ጠቅሰን የማንጨርሳቸው ብዙ የሕክምና ባለሙያዎች ወዳጆቻችን ያላደረጉት ጥረት የለም። በብዙ መንገድ ሌላ ጊዜ እግዚአብሔር ቢፈቅድ ዶክመንት ስላደረግ ነው ሌላ ጊዜ የምናመሰግናቸው ቢሆንም በዚህ ሁሉ 11 ዓመት ውስጥ ከቤተሰብ ጀምሮ ወዳጅ ጓደኞቻችን፣ የቸርች ሰዎች፣ አካባቢያችን ሰዎች ብዙ ነገር ረድተውናል። ሚስጥራችንን የሚያውቁ ጉዳያችንን የሚያውቁ አንድ ነገር ግን ሀፕን አረገ። ዲሴምበር 2025 ላይ ብዙዎቻችሁ ታውቁት ይሆናል። አሁን ወደ ኢትዮጵያ ገብቷል። ስሙን ብጠቅስ በጣም ደስ ይለኛል። ዶክተር ወንደሰን እና ባለቤቱ ፋሲካ 2017 ላይ አንድ ሰርግ ላይ ተገናኝተን ስለ ብሩክታይት ጉዳይ ያውቃል። ኒውሮሎጂስት ስለሆነ ሐኪም ነው። አንድ ስትሮክ ሴንተር ኢትዮጵያ ውስጥ እንደከፈተ አውቃለሁ እና ዲሴምበር ላይ አሜሪካ መምጣቱን
ከባለቤቱ አባት አወኩና ደወልኩለት ሰላምታ ለመባባል ነው። እና ግን አንድ ነገር አይቼ ነው እንትን ያረኩት የጠየኩት። በአንድ ደጃፍ የሚባል የዩቲዩብ ፕሮግራም አለ። አንዳንድ ጥሩ ቁም ነገሮችን በጣም ያስተላልፋልና እዛ ላይ አንዲት የኒውሮሎጂ የሆነች ዶክተር ትናገራለች እና ስለ አንድ ሕክምና ስትናገር በጣም ነገሩ ሳበን እና እሱን ለመጠየቅ ነው ዶክተር ወንደሰን ጋር የደወልንለት። ወንደሰን አዎ እንደዚህ አይነት ሳይንስ አለ፣ ልክ ነው፣ ግን ይሄንን ለመስራት በጣም ታማኝ የሆነ ወይም ለዚህ ፕሮፌሽን በጣም ብቁ የሆነ ሰው ማድረግ አለበት እና ያንን ለማድረግ ደግሞ ፊላደልፊያ ውስጥ አንድ ሐኪም አውቃለሁ አለ። እኛ ይሄንን ጥሪ የምናደርግለት ከፊላደልፊያ እንደሆነ ያወቀ አልመሰለኝም። እኛ 15 ዓመት የኖርነው ሺካጎ ውስጥ ነው። እግዚአብሔር ያለፉት 2 ዓመታት ለኔ የሥራ በር ከፍቶ ወደ ፊላደልፊያ ሙቭ አድርገናል እና ወደዚህ ሙቭ እንድናደርግ እዚህ ያሉ ወዳጆቻችን አሉ፣ ክፍት የሥራ ቦታ አለ፣ አንተ የተማርከው ሶፍትዌር አለ፣ በዛ ስራ ተወዳደራለኝ። በዛ ስራ እግዚአብሔር በሮቹን ከፍቶ ነው የመጣነው። እኛ ለሥራ ነው የመጣነው፣ ሙቭ ያደረግነው። በዚሁ አጋጣሚ ልላችሁን ፈልገው በእያንዳንዱ ጨዋታችን መሃል የእግዚአብሔር ፈቃድ አለበት። አናቀውም። እኛ ተራውሬ ነው የሚመስለን። በቃ ወደዚህ መምጣታችን እኔ ስራ ማግኘቴ በቃ ሺካጎ ያለው ነገር አበቃ፣ ደግሞ አሁን ደግሞ እየሰራን ጌታ እናገልግል ነው። እግዚአብሔር በዚህ ውስጥ የእሷን ነገር ሊጀምር እሷን ሊያክም የሚችለው ሐኪም ፊላደልፊያ እንዳለ ስለሚያውቅ ነበር እግዚአብሔር ወደዚህ ያመጣ እና አንዳንድ ጊዜ ተራ ወሬዎች የሚመስሉን ነገር ለካ የእግዚአብሔር ፈቃድም አለባቸው። ተራ ሙቭ የምናረጋቸው እንቅስቃሴዎቻችን ሁሉ ሳይቀር ለካ በቃ ወደ ፈቃድህ ውሰደኝ ማለት አለብን የሚል ትምህርት ነው የተማርነው። ኤኒዌይ ስንነግረው ገረመው። እንዴ ፊላደልፊያ ካላችሁ የፊላደልፊያ መታወቂያ ካላችሁ በቃ ይሄን ሰውዬ ጠይቀዋለሁ አለ። ሰውየው በጣም ቢዚ የሆነ ሰው ነው፣ ረጅም ዓመት የሰራ ሰው ነው። በዚህ ነገር በአሜሪካን ከሚታወቁ ሐኪሞች ውስጥ ነው እና ማንኛውም ኒውሮሰርጅን ሊሰራው ስለማይችል ነው የእሷን ኬዝ። ምክንያቱም እሱን ለማውጣት በሚያደርጉት ነገር ነርቮቿን ሊጎዱ ይችላሉ፣ ብዙ ሪስክ አለው እና ሰውየው ጋር ደውልለታለሁ አለ። ለሰውየው ደወለለት። ሰውየው በጣም አጭር ቀጠሮ ሰጠን እና 2025 ላይ እንጸልይ የነበረው ጌታ ሆይ ይሄን እጥ ይዘን እኮ ወደ 2026 ልንሻገር ነው እባክህን ብለን ለምነነዋል ጌታ እና 2026 ሳይገባ 2025 ላይ ሰውየው ሰርጀሪ ሊያረጋት እንደሚችል የሰውየው ሚስት ኦፔራ ሲንገር ናት እና አንቺ ዘማሪ ነሽ፣ ወደ ዝማሬሽ እንድትመለሽ ይፈልጋለሁ ብሎ እግዚአብሔር ልዩ ሸክም ሰውየው ላይ ያረጋበት እና በቃ ይሄን ሁሉ ነገር ስናይ በጣም ደስ አለን። ሁኔታዎች ሁሉ አስደሰተን። እንደውም እሱ ኤምአርአይ እንድትነሳ አረገ። ኤምአርአዩ ላይ ሲታይ እጢው ከበፊቱ የበለጠ በጣም አድጓል። ለዚህ ነው ነርቮቿን ስለተጫነው የሚደረግላት እንክብካቤ ሁሉ ሊሰራ ያልቻለው። የሰርጀሪውን ቀን ለመወሰን ከባድ የሆነው ነገር ምንድነው? የታላቅ ወንድሟ በጣም በጠና ታሞ ነበር። ኦልሞስት ለሞት ደርሶ ነበር። ስለዚህ ይሄ ነገር እያለ ወደዚህ ፕሮሲጀር አንገባም አለን እንጂ ነገሩን ከ2025 በፊት ለማድረግ ወስነን ነበር። ግን ወንድሟ እንደ እግዚአብሔር ፈቃድ እስከ ጃንዋሪ እንደዚህ ቆየ። በመሃል ወደ ጌታ ሄደ። ስለዚህ እሱን ቅብር የሱን ለቅሶ መጨረስ ነበረባት። ከዚያ በኋላ ወደዚህ ሰርጀሪ ስንገባ እኛም ፊት ሞት ነው ያለው፣ እኛም ፊት አደጋ ነው ያለው፣ እኛም ፊት ብዙ ፍርሃት አለ እና ለምንድነው ብዙ ሰው እንደዚህ ሚስጥር ያረጋችሁት የሚለው የወንድሟን ሐዘን ቤተሰቡ ሳይጨርስ እኛ ደግሞ ይሄንን ነገር ብናረግ በይበልጥ ለወላጅ እናቷ በጣም ተጠንቅቀን ነገሩን ሁሉ የተወሰኑ ሰዎች ብቻ በጸሎት እንዲያግዙን አደረግን። እዚህ ያለንበት የፊላደልፊያ ቤተክርስቲያን ቀድሞ የነበረባት የሻምበርግ መካነ ኢየሱስ ቤተክርስቲያን ለነሱ የጸሎት አዋጅ አወጅን። ለአንድ ወር የጾምና ጸሎት አወጅን እና ይህንን ውሳኔ ልንወስን ነው፣ ጸልዩልን ባካችኋልን። ግን ሰርጀሪው ላይ ልክ ስንደርስ የተነገረን ነገር አስደነገጠን። ምክንያቱም ተራ ሰርጀሪ አይደለም፣ ዝም ብሎ ጭንቅላት ከፍቶ ማውጣት አይደለም። ሙሉ ለሙሉ የራስ ቅሏ ይወጣል። ከዚያ በኋላ ነው ትሪት የሚያደርጉት እና ሰውየው ሲነግረን በዚህ ነገር የመትረፍ እድልሽ 20% ብቻ ነው። 20% ይዘን ነው የምንገባው። በጣም ጥሩ ከሆነ ላኪ ከሆነ 30% ነው ይዘን የምንገባው። ላለመናገር ትቻለሽ፣ ላለመነሳት ትቻለሽ፣ ወይም ላለመቆም ትቻለሽ።
ይሄን ሪስክ ትገቢያለሽ ወይ? ግን እኛ ካቨርኖማውን እናወጣዋለን፣ እጢው አትሊስት ይወጣል። ከዚህ በኋላ በህይወት የመቆየትሽን ነገር እና በፊት ወደ ነበርሽበት የመመለስ ነው እንጂ ሌላ ልናደርግልሽ አንችልም ማለት። በይበልጥ ይሄ የራስ ቅል የመውጣት ምናምን የሚለው ለኛ ሀገርም አይደለም ለሌላም ሰው እንጃ በጣም ከባድ ነበርና መወሰን አለባችሁ ተብለን ሁለታችንን እንግዲህ ቤተሰብ ከልጆቻችን ጋር እና ስጠይቃት እግዚአብሔር ከ2 ዓመት በፊት ወደዚህ ከተማ ያመጣኝ ይሄን ሰውዬ እንዳገኝ ነው። ይሄን ሁሉ ፕሮቫይድ አድርጎ እግዚአብሔር ሌላ ነገር አያደርገንም። ስለዚህ 11 ዓመት የጠበቁት የጸሎት መልሴን ፈርቼ አልቀበለውም፣ እቀበለዋለሁ አለች። እግዚአብሔር ያሳልፈኛል አለች። ሰውየው ደጋግሞ የእህቷ ባል ሐኪም ነው። በጣም ደጋግመው እንድናስብበት ያረጉን ነበር። ሰርጀሪ ልታደርግ የገባሽ ቀን አንድ ነገር ጠዋት ልክ ቁርስ ይዤላት ስመጣ ዛሬ አንድ ነገር ትዝ አለኝ አለች። ምንድነው አልኳት። ትዝ ይልሃል ከመጋባታችን በፊት ለ3 ቀን ጾም ጸሎት ይዘን በጣም የምንወዳት ወደ ጌታ እንደሄደች በቅርብ ነው የሰማነው ጻድቅ የምትባል አንዲት እህት እንደዚህ አገልጋዮችን በጣም የምትንከባከብ ናት። እሷ ቤት ለ3 ቀን እንጸልይ ነበር። 3ኛው ቀን ላይ ምን እንዳረክ ትዝ ይልሃል አለች። ምንድነው ያረኩት? 2 ነጭ ወረቀት ይዘህ መጣ። ከዛ በኋላ ግርጌው ላይ እዚህኛው ወረቀት ላይ አንቺ ፈርሚ፣ እኔ እዚህኛው ላይ ፈርማለሁ አልከኝ። ከዛ በኋላ ፈረምን ሁለታችንም። የዛን ቀን የጸለይነው እንደ ከነጎዲያ ነው ሰርጋችን እና የዛን ቀን የጸለይነው ጌታ ሆይ የፈለከውን ጻፍ እዚህ ላይ እኛ ተስማምተናል ብለን ፈረምለት እና ትዝ ይላል። በጣም አስታወስኩት ነገሩ። ስለዚህ አሁን እግዚአብሔር የሚጽፍ ይመስልሃል? እግዚአብሔር እዚህ ላይ አሁን የኛን ነገር ይሄን ሁሉ ፕሮሲጀር እያለፈን እስካሁን የመጣንበትን አስበው እና ያ በጣም እምነት ሆነኝ እና ለምን እግዚአብሔር በዚህ ቀን እንድናስታውሰው እንዳረገ በጣም ዋው። ስለዚህ በቃ እግዚአብሔር የጻፈውን ነው የምንቀበለው ማለት ነው፣ ሐኪም የጻፈውን አይደለም። እሺ በዛ እምነት ገባን እና ቀኑን በሙሉ ሰርጀሪ ስትገባ በላይፍ ሳሚዬም አለ እዚህ በቃ በየ2 ሰዓቱ እነሱ አፕዴት ያደርጉናል። መጀመሪያ ራሱ የሰርጀሪው ቡድን መጥቶ ሲተዋወቀን የምንገባበትን ሰዓት እንጂ የምንወጣበትን ሰዓት አናውቅም። ብዙ ሰዓት ሊፈጅ ይችላል፣ ምን እንደሚሆን አናውቅም። ምክንያቱም የሚያደርጉት የራስ ቅሏን ካወጡ በኋላ ያንን እጢውን አውጥተው ሌሎች ቲዩመሮች እጢዎች ካሉ ቼክ አድርገው መልሰው ራስ ቅሉን ሳይመልሱ ይሰፋዋትና እንደገና ያነቋታል እና ቼክ ያደርጋሉ ነርቮች መስራት አለመስራታቸው። ከዛ በኋላ እንደገና ነው እጢ ምናምን ከተገኘ ለ6 ቀናት ወይ ለ7 ቀን ያለ ራስ ቅሏ በአይሲ ውስጥ ሆናለች። ግን ምንም ነገር ከሌለ መልሰን እንገጥመዋለን እና በቃ ይሄ ሁሉ ነገር በጣም ሆረር ፊልም ነው ለመቀበል ስፔሻሊ እና በሷ እምነት ጫማ ውስጥ እንድንገባ እሷ ባመነችው እምነት እኛም እንድናምን እናንተም የምታውቁት ፓስተር ዘካሪያስ አበረታታን። በቃ ወገኖች ልነግራቸው አልችልም። በቃ ጸሎት እንደሚያሻግር አካል ለብሶ ስጋ ቁርበት አጥንት ለብሶ ያየነው ይሄንን ነው፣ ጸሎት የጸሎትን ኃይል። እግዚአብሔር ያንን የ15 ሰዓት የሚሆን 10 ሰዓትን የፈጀባት ቀዶ ጥገናው ተይታ እስክትነቃ ባለው ጠቅላላ ወደ አይሲዩ ክፍል ሲመልሷት 15 ሰዓት ሆነ። በጣም ከባድ ነበር። ግን እግዚአብሔር በጣም በሚገርም ሁኔታ የራስ ቅሏም ለ6 ቀን እንዳይቀመጥ ምንም ነገር ሳያገኙ ያንን ነገር ብቻ አውጥተው መለሷት። ግን ከዛ በኋላ ደግሞ ያ ማለቁ ደስ ብሎን ሳለ ደግሞ ወደ ሌላ ጭንቀት ሄድን። ትናገራለች ወይ? መቀመጥ ትችላለች ወይ? መቆም ትችላለች ወይ? ይሄ ደግሞ ሌላ በጣም የሚያስፈራ ነገር ነበርና በገባች ቀን በነጋታው መንቃት ጀመረች። እየነቃች ሄደች። ለ15 ሰዓት ስለቆየች ለመንቃትም ያን ያህል ብዙ ይፈጅባታል ብለው ነበር። ግን ማክሰኞ ቀን ተደረገላት። ሮብ ቀኑ ሙሉ አልተናገረችም። ማታ ላይ ሲሆን አይ ከዚህ በኋላ ካልተናገረች አሁን ነቅታለች፣ ግን ለመናገር እየፈለገች ይላታል። ስለዚህ 2 ነገር ነው የሚሆነው። አንድ ነርቫ ተነክቶ ይሆናል፣ የንግግር ነርቫ። 2 ደግሞ አናቅም ምን አይነት ነገር በአእምሮዋ ውስጥ በጭንቅላቷ ውስጥ ሰርጀሪ በሚደረግበት ፕሮሲጀር ላይ ምን እንደሆነ አናቅም። ምን ማለት ነው? ይሄ እንደ ፀጉር ቀጭን የሆኑ ብረቶች ሊኖሩ ይችላሉ። እንዲህ አይነት ነገር ያጋጥማል ከስንት አንድ እና ኤምአርአይ ማንሳት አለብን ብለው ኤምአርአይ ላይ አነሷት ገቡ።
ኤምአርአይ ልትነሳ ስትገባ ጩኸቱ የኤምአርአይ ጩኸት ታውቁታላችሁ፣ የተደረጋችሁ አልቻለችም። ስለዚህ በ20 ደቂቃ ውስጥ መለሷት እና ነገ እንሞክራለን አሉ። እኛ መጸለይ ጀመርን። ጉባኤው ይጸልያል፣ ሰዎች ይጸልያሉ፣ ጸሎት አናቋርጥም። በነገራችን ላይ ዛሬም እስከ ዛሬ ድረስ ከሆስፒታል ሳትወጣ አናቆምም ብለው የሚጸልዩ ወገኖች አሉ። እግዚአብሔር ጥሩ ወገኖችን አስነሳልን። ኤኒዌይ ሐሙስ ዕለት ጠዋት የት ነው ያለሽው ሆስፒታሉ ሲላት ጄፈርሰን ብላ ተናገረች። እና አሁን ከዳነች በኋላ እላታለሁ እንዴ ልጅ በወልድ ኖሮ ስሙን ጄፈርሰን ነበር የምለው እያልኳት ትስቃለች። እና ያ ቃል ካፏ ሲወጣ በቃ ነግራቸዋለች። በጣም እግዚአብሔርን አመሰገንን፣ ተደሰትን። እና ከዛ በኋላ በቃ ማቆም አለብን አሉ። ለ3 ለ4 ደግፈዋት መቆም ቻለች። ያው ተደግፋ ማለት ነው። ምክንያቱም ነርቫ ላይ ስለተቀመጠ ለረጅም ዘመን በግራ በኩል ያለውን የሚያዘው ነርቫ እንደ አዲስ ነው አሁን የሚያጠናው፣ መራመድ የሚያጠናው፣ መንቀሳቀስ የሚያጠናው እንዲህ ነው የሚሆነውና ያው እነሱ መናገር መቻሏ መቆም መቻሏ ተደግፋም ቢሆን እና የሚሰማት ስሜቶች እስከ ጥፍሯ ድረስ ሲነት ስትነካ ሴንስ ማድረጓ በቃ ይሄ ሁሉ ለነሱ ሚራክል ሊሆንላቸው እና ከዚህ በኋላ በሪሃብ ነው በቴራፒ ነው እንደገና ልክ አዲስ ሕፃን ልጅን እንደማስተማር ሆና የምትነሳው። እና ይሄ ነው እንግዲህ እግዚአብሔር ያደረገው ተአምራት እና ከሞት የመነሳት ያህል ነው። በጣም እግዚአብሔር እምነትን በውስጧ ጨምሯል። እንደውም ከትላንት ወዲያ እያወራኋት ሳስቃት ነበር። መዝሙሮቻችንን ገብቼ የተደረሱትን መዝሙሮች በሙሉ ሳይ የእምነት መዝሙሮች በዛ የሚሉት የሷ ናቸው። የኔ ሌላ ርዕስ ላይ ነው የሚያተኩሩት። እና ለካ ይሄ ሁሉ መዝሙር እላታለሁ። እና በጣም እግዚአብሔር ረድቷታል። እግዚአብሔር እንደውም የደከመ ድምጽ ነበር፣ አሁን ግን እየበረታ ድምጿ ሄዷል። ከትላንትና ጀምሮ የገባችበት አዲሱ ሪሃብ ግን እዛው ሪሃብ ውስጥ ስቱዲዮ ያላቸው ቮካል ትሬኒንግ የሚያሰሩ እና ዘማሪ መሆኗን ደግሞ ሲያውቁ በጣም ተደስተው በቃ አንቺማ ሳትዘምሪልን ከዚህ ቤት አትወጭም እያሉ በጣም ኢንካሬጅ የሚያደርግ ትልቅ ሪሃብ ውስጥ ነው እግዚአብሔር እንድትገባ ያደረገው። በዚህ ሁሉ ውስጥ ግን በቃ አንዴ ከፍታ አንዴ ዝቅታ ነበር። ሰርጀሪውን ጨርሳ ወደ ሪሃብ ተላከች። ሪሃብ ውስጥ 10 ቀን ቆይታ በቃ ቤቷ ትሂድና ከቤት እናደርግላታለን፣ እዚህ ዋጋውን አትችሉትም ተባለን። ስለዚህ ወደ ቤት ተመለሰች እና እኛ ደስ አለን፣ ጌታን አመስግነን አንዳንድ ነገሮችን ለማድረግ ቁጭ በይ እዚሁ ብለናት ደስ ብሎን ስንሄድ የሆነ ጩኸት ድምጽ ሰሙ። እህቷና የኔ እህት ሮጠው ሲሄዱ ወድቃ ነበር። ምክንያቱም አእምሯ ማድረግ የምትችል ነው የሚመስላት፣ ግን ስትቆም ባላንስ ስታ ትወድቃለች። እና ግን እዛ ጊዜ ራሱ ጭንቅላቷን ቢመታት በቃ እና ጠላት ያን ያህል በቃ ከስር እየተከተለ ነገሯን ለማበላሸት ያላደረገው ጥረት የለም። እና በዚህ ምክንያት ነው ተብታል። ግን ኤምአርአይው ላይ ምንም ፍራክሽን አላዩ። ሂል እያደረገ ነው ሁሉ ነገር እና እግዚአብሔር ይመስገን። ምንም ይሄን ሁሉ ነገር እግዚአብሔር ነው በእውነት ያደረገው። እና አሁን ያለችበት መብላት መጠጣት ትችላለች። ያው በድጋፍም ቢሆን መነሳት፣ ለመራመድ መሞከር፣ እነዚህ ሁሉ ነገሮች ያው ረጅም ነው። እኛም አውቀን የገባንበት 1 ዓመት ሊፈጅባችሁ ይችላል፣ 8 ወር ሊፈጅባችሁ ይችላል። እግዚአብሔር ደግሞ የጻፈው ሌላ ሊሆን ይችላል። እኛ እግዚአብሔር የጻፈውን ነው። ያ ቅድም ያልኳችሁ ነገር እምነት የሆነ ያንን ያየነው። ለሐኪሙ መጨረሻ ላይ ይሄን ሁሉ ውጤት ሲያይ 70% በዚህ ኬዝ የሰራሁላቸው ሰዎች ካልጋ ላይ አልተነሱ። 70% አንቺ በጣም እድለኛ ሰው ነሽ፣ እነዛ ውስጥ አልገባሽም ነው ያላትና እግዚአብሔር ነው ያደረገው። የቅዱሳን ጸሎት ነውና ልክ ከነቃች በኋላ ያለችው አንድ ነገር ትዝ አለኝ አእምሮዬ ውስጥ። ይኸውልሽ እግዚአብሔር እኮ አተረፈሽ፣ እነዚህ ይታዩሻል ዙሙ ላይ ሁሉ ሰው ስላንቺ እየጸለየ ነው አልኳት። ከዛ ምን አለችኝ? ትዝ ይልሃል ሐዋርያት ሥራ ላይ ያዕቆብን አስሮ በመግደሉ ሄሮድስ ህዝቡን ደስ ያሰኘ ስለመሰለው ጴጥሮስንም ያዘው። በቤተ ክርስቲያን ግን አጥብቆ ስለተጸለየለት ጴጥሮስን የጌታ መልአክ አወጣው እና ወንድሜን ከጥቂት ወራት በፊት ጠላት ወሰደው። አሁንም እኔን ሊደግም ፈልጎ ነበር፣ የቅዱሳን ጸሎት ነው ያስጣለኝ አለችና ለኔ አሁን የተናገረችው ታሪክ ሳይሆን ሐዋርያት ሥራ ማስታወሷ
የጴጥሮስና ዮሐንስ የነ ያዕቆብን ማስታወሷ ነው ለኔ የሚያስደስተኝ። እና እንዲህ አይነት ደግሞ ስብከት ማውጣቷ በቃ እግዚአብሔር አምሮዋን መልሶታል። እውነትሽን ነው እንዳልሽው የቅዱሳን ጸሎት ነው እና አጥብቆ መጸለይን ለካ የቅዱሳን ርብር በቃ ልነግራቸው አልችልም። እና ዛሬ ልክ እሷን ደግሞ ቢሎቿን ለመክፈል የሚደረገውን ርብርብ የሚያህል የጸሎት ርብርቡ ልነግራቸው አልችልም። ራሱ አሁን በቃ ልንቋቋመው የማንችለው ነገር ነው እግዚአብሔር ያደረገው። እግዚአብሔር መልካም አምላክ ነው። እግዚአብሔር እውነት ነው ያገለገሉትን አይጥልም። ግን በዛ ሂሳብ አልነበረም የገባ ነው በእውነት ሁለታችንም። እኔ እንደው ራሴንም ለማመጻደቅ ሳይሆን እኔ ራሴ ዝግጁ መሆን ነበረብኝ ለዛ ለተባልኩት የ20% ዕጣ በቃ በዊልቸር እየገፋው ኖራለሁ የሚል ውሳኔ እኔም መወሰን ነበረብኝ። እሷም እቀመጣለሁ ብላ ለመወሰን ነበረባት። ምናልባት በጣም ልጆች ሆነን ነው የድናቁርት ቋንቋ ምልክት ቋንቋ የምንችለው ሁለታችንም። እንደውም ልጆቻችንን ሌላም ሰው ማታለል ስንፈልግ በቋንቋ ነው የምናወራው እና እሱን እያነሳን ነው እባክህ በቋንቋ እናወራለን። የድናቁርት ቋንቋ እግዚአብሔር ያስተማረን ምናልባት ለዚህም ምን ይታወቃል። እና እሱንም አላረገው እግዚአብሔር እና ማውራት ቻልን፣ መነጋገር ቻልን። እግዚአብሔር በጣም መልካም አምላክ ነው። ያለችበት ሁኔታ ብቻ ይሄን ይመስላል። አይዶን ነው አርዘሜው ይሆን በደንብ ነግሬያችሁ አላውቅም። ጌታ ይባርካችሁ። ሌላ ጥያቄ? ጌታ ይባርክ ጌትሽ። ይሄንን መስማት ለሁላችንም እጅግ ጠቃሚ ነው። ቅድም እንዳልኩት ብዙ አይነት ነፋሶች ስለሆነ እየነፈሱ ያሉት ይሄኛው ግን ትክክለኛውን አቅጣጫ እንድንይዝ ያደርገናልና እግዚአብሔር ስሙ የተመሰገነ ይሁን። በዚህ ውስጥ እግዚአብሔር ስለሰጣችሁ ጽናት ስሙ የተባረከ ይሁን። ልጆቻችሁስ በምን አይነት ሁኔታ ነው ያሉት ጌትሽ? ያ ልጆቻችን ያው ሁለቱም ትልልቆች ሆነው በስራ ዓለም ተሰማርተዋል። ሁለቱም ቴክሳስ ውስጥ ነው የሚኖሩት፣ የተለያየ ከተማ ሆነው በጣም በዚህ ውሳኔዎቻችን ላይ እያለፍን ባለንበት ነገር ላይ አብረውን ይጸልያሉ፣ አብረውን ያስባሉ። ጌታ ቢፈቅድ እንደውም በዚህ ዓመት ልክ ወደ ሰርጀሪ ከመግባቷ በፊት ጃንዋሪ ላይ ነው ሴት ልጃችን የታጨችው፣ ቀለበት ያሰረችው እና በቃ የሷም የብሩክታይትም ጸሎት በቃ በልጄ ሰርግማ አስቀምጠህ አታዘምረኝም ቆሜ ነው የምዘምረው እያለች እንድትፎክር አድርጓታል። እና እግዚአብሔር በዚህ ሁሉ ነገር ውስጥ በእውነት ልባችንን በጣም ደግፎታል። ልጆቻችን እግዚአብሔር ረድቷቸዋል። ደግሞ ይሄም የሆነውን ታምራት ማየታቸው በጣም ይጠቅማቸዋል። እግዚአብሔር ላይ እንዲታመኑ እግዚአብሔርን የራሳቸው እንዲያደርጉት በጣም ይገረማሉ። በቃ እኛም እንደሌላ ሰው ነው እናንተን ታሪክ የምናየው፣ እግዚአብሔር ምን እያደረጋችሁን ይላሉ። በነገራችን ላይ 2025 ወደ ኢትዮጵያ ለመመለስ ሙሉ ለሙሉ በቃ ራሳችንን አዘጋጅተን ነበርና እንደውም አንዳንድ ለሚመጡ እንደ ማሙሻ ምስክራችን ነው። በቃ እኛ እኮ ልባችን አሁን ኢትዮጵያ ውስጥ ነው ያለው፣ በቃን መመለስ አለብን። ልጆቻችን እግዚአብሔር ለዚህ ለፍሬ አብቅቷቸዋል፣ እንመለሳለን ስንል ነው ይሄ የሥራ ዕድል ቅድም እንዳልኳችሁ ተከፍቶ ነው ከዚህ ጤጋ አትሄዱም ብሎ ነው እግዚአብሔር ወደዚህ ከተማ ያመጣን። እና እዚህ ከተማ ለመምጣታችን ምክንያት የሆኑ ወንድምና እህት አሉ፣ ባልና ሚስት። እነሱን ነው እግዚአብሔር ያስነሳው። ለዚህ ነው ቅድም ያልኳችሁ ለካ በወሬያችን መሀል እግዚአብሔር ፈቃድ አለ። ለአንድ ሰው በምናረገው ነገር ውስጥ ለካ እግዚአብሔር ፈቃድ አለ እና እናቀውም። እንደውም ተራ ወሬ እንዳናወራ ሁሉ የሚያደርግ ዕውቀት ነው እግዚአብሔር የጨመረልን። እና ልጆቻችን በጣም ደህና ናቸው። በቅርብም ሴቷ ልጃችን 15 ቀን እናቷን አስታማን ሄደችው፣ ወንዱ ደግሞ በተራው ይመጣል። እና እግዚአብሔር እናመሰግናለን።